ስለዚህ ጆ ያድርገው። እኔ ግን ማለት ነው ለምን የምታሳፍሪኝ? እናንተ ባለጌዎች ብላችሁ ደግሞ ጭራሽ ኩሪፍት ብላችሁ አልጋ ቤት ገብታችሁ ቁጭ አላችሁ። አንቺ ራቆታም የሜዳ አህያ ማለት ነው። በእነዚህ 3 ጎረምሳ ውስጥ ምን ልትሰሪ ሄድሽ? እውነቴ ነው የምልሽ። በጎረምሶች ውስጥ ምን ልትሰሪ ኩሪፍት ሄድሽ? በዛ ላይ ደግሞ አልጋ ቤት ገባሽ ማለት ነው። እንደው በደምለክ ድፍት ያደርጋቸው። እኛ ስንት ሀሳብ አለብን፣ ብዙ ሰው ሀሳብ አለበት። እኔ በእናንተ እንዴት ቢዚ እንደምንሆን አናቅም። ሩታ ራሱ ቼክ አታረጋችሁም። ይኸው ቼክ አታረጋችሁም። ጋሽዬ ሰሞኑም እንግዲህ ይቅርታ አድርጊ ሲላል ነበረ ለሩታዬ። እዚህ ጋር ደግሞ ልጆት ይኸው የሚያደርግ ነገር ጋሽዬ እንኳ አይደለም እኔ ይኸው የሚያደርግ ነገር ጋሽዬ ጭራሽ ታሰፍሪኛለሽ። የጤነኛ ሰው አስተያየት ራሱ አታይም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ አድርጉ። 20 ሺህ አስገቡኝ። በቃ እውነት 20 ሺህ አስገቡኝ ማለት ነው። እንዴ ነችና እናንተ በቃ ላይ የላችሁ አይደል? እነዚህ ማለት ለየላችሁ እኮ የለም ተለይቶላችኋል ማለት ነው። ስለዚህ አብርሃም እውነቴ ነው የምልህ ሳልወድ በግድ ባለጌ ነህ። እውነቴ ነው የምልህ ባለጌ ማለት ነው። በቃ ምንም አይደለም ባለጌ። ምክንያቱም ብልግና እስከ ጥግ ድረስ እያሳየህ ነው ማለት ነው። እዚህ ጋር ልጅ አስቀምጠህ ሚስት አስቀምጠህ ከዛ በኋላ ከማንም ከሜዳ አህያ ጋር አሻሼ ገዳሜ። በዛ ላይ ደግሞ ብዙ ሰርፕራይዞች ይኖራሉ በዚህ ሰሞን። ያንተ ሻንጣ ደግሞ የት አለ? የእሷ ሻንጣ ነው ተሸክማቸው የሄዳችሁት ወይስ አይኔ ነው? አይደለም እንዴ ኩሪፍቱ ላይ የተሸከመው የእሷ ሻንጣ ነበረ። ጭራሽ የለበሰችው አለባበስ እንደው ሃይማኖት አልባ ብትባሉ ምን ይገርማል? ምን ይገርማል? እውነት ብዙዎቻቸው ሃይማኖት አልባ ግን ቡታጅራ ስትሉ ነው የምታናድብኝ። ግን በሏቸው፣ ለነሱ ሃይማኖት የላቸውም። እውነት እንዴ ስንት ሰው ሃይማኖት አጥብቆ የሚይዛለ እንዴ ነችና። ስለዚህ እነሱ በሏቸው ማለት ነው። ለማንኛውም እንግዲህ እንዝናናለን ብለው ሄደዋል ማለት ነው። እኔ ከሁሉም የአብርሃሙ ነው የገረመኝ። እንዴ አንተ አሁን እኮ የልጅ አባት ነህ፣ ደግሞ አዲስ ልብስ አዲስ ምናምን ለብሻለሁ ብለህ የምታሳየን ይህ እኮ ብልግናቸው እኮ እስከ ጥግ ድረስ እኮ ነው የምታሳዩ። ለምሳሌ እናንተ ተመልካችን የምታናድዱ መስላችሁ ሊሆን ይችላል። ወይም ደግሞ ተመልካችን አሁን እሷ የምታደርገው አክቶች ስለዚህ እንጂ ያደርጋ አረ አካሄድ ማለት እንትንዋ ምንዋ ነው የሚባለው ይሄ እናንተ የሆነ ኮስተር ምናምን ስትል አላያቸውም? የሆነ ተመልካችን ለማናደድ የምትጠቀመው አክት ነው እሱ ማለት ነው። እንዴት እንደሚያስጠላብሽ ማን በነገረሽ? እንዴት እንደሚያስጠላብሽ፣ እንዴት እንደምታሳፍሪ ማን በነገረሽ? እናትሽ አልነገረችሽማ? አባትሽ፣ እህት፣ ወንድምሽ አልነገረሽማ? እኛስ እስከሆነ ድረስ የሚያስጠላብሽን ነገር ስንነግራት አይገባትም። ምክንያቱም ምቀኝነት ነው የሚመስለው። የምሬድ ነው የምልሽ። በአንቺ የሚቀና የሚመቀኝም ያለ አይመስለኝም። አይኖርምም፣ ሲጀምር ሊኖርም አይችልም። በርካሽ ሴት የሚቀና በርካሽ ሴት የሚመቀኝ አለ ብዬ አላስበው ማለት ርካሽ ነው፣ ቆሻሻ ነው። ስለዚህ የሚቀናብሽ አለ ብዬ አላስብም። ስለዚህ ቤተሰቦችሽ የሚያስጠላብሽን ነገር እስካልነገሩሽ ድረስ አሁንም ይሁን ነገም አይገባሽም ባጭሩ ማለት ነው። ስለዚህ የምታደርጊያቸው የምትጠቀሚያቸው አክቶች ይሄ የዱርዬዎች የወንበዴዎች አክት ስለሆነ ዱርዬና ወንበዴ ነሽ ማለት ነው። ስለዚህ እኛ ምንም የሚያናድደን ነገር የለም። እዛው በለመድሽበት ተንደላቅቂ ነው ተንበላቅቂ ነው የሚባለው። ስታስጠሉ እንደው አሁን በ3 ጎረምሳ ውስጥ ምን ልታረጊ ሄድሽ? ወይኔ ወላጅ አለማፈሩ፣ ወይኔ ወላጅ አለማፈሩ። ወላጅ ቢያፈር ኖሮ ወላጅ እኔ እሰደባለሁ እኔ ወቀሳለሁ ቢል ኖሮ ማለት ነው ትንሽ ህሌና ቢስ ባይሆን ኖሮ ቀጥቅጦ ነበር የሚጥለሽ። ይሄ ነገር እንድታደርግ አልፈልግም ብሎ ሰባብሮ ነበረ ቤት የሚያስቀምጥሽ ማለት ነው። አንቺ ግን ተፈተሽ ተለቀሻል ወይስ ዶላሩ አቀምሰሻቸዋል? ለነገሩ የዩቱብ ገንዘብ የቀመሰ ሰው ማለት ነው ቤተሰብ የምሬ ነው የምላቸው የማያደርገው ድርጊት የለም እንዴ። አልጋ ላይ አደባባይ ላይ ይተኛል። አስረግጬ ነው የምነግራችሁ። አሁን ተመልካች እርግፍ አድርገው ይተውናል፣ ተመልካች ይጠላናል ብለው እንጂ ማለት ነው አልጋ እንደዚህ አደባባይ ላይ ተኝተው ባልና ሚስት የሚያደርጉትን ነገር ያደርጉት ነበረ። የማያደርጉት እንዳይመስላችሁ ያደርጉት ነበረ። ግድ ሆኖባቸው ነው። እና ተመልካችም ደግሞ ኮስተር ብለው እናንተ ቆሻሾች ብለው ይተውናል፣ እንደ ምራቅ ይተፉናል ብለው ፈርተው ነው እንጂ ሌላማ ያደርጉት ነበር ማለት ነው። በደንብ አድርጋችሁ ታደርጉት ነበር እናንተ ባለጌውላ። የምሬ ነው የምላችሁ። አብርሃም ደግሞ ነገ ልጅ የሚያፍርብህ ነገር የምታደርገው ድርጊትስ ሚስትህ እሺ ትዝም ላይላት ይችላል፣ መስሎም አይታያትም ይሆናል።
ደግሞ እኔ ጋሽዬ ነገር ነው የገረመኝ። ጋሽዬ ለማስታረቅ ይለፋል በዚህ በኩል ይቅርታ አድርጌ። እንደው ጋሽዬ ልጅህ ስተስተካከል እንዴት ነው ለሚስት ለምራትህ ይቅርታ ተቀበይ ይቅርታ አድርግለት የምትለው? ጣሪ ወይም ያቆ ልናገር አልፈልግም። እንዲህ ኧረ ጋሽዬ እኔ ወደዋለሁ፣ እውነት ለመናገር ጋሽዬ ወደዋለሁ። የምሬ ነው የምላችሁ። የምወደው ደግሞ ለምን እንደሆነ ታውቃላችሁ? በጣም ምርጥ ሰው ስለሆነ ሰፈርም ላይ በቃ ሰፈርም ላይ በቃ ምን የመሰለ አባት ነው ማለት ነው። በየትኛውም ነገር ስትገናኙ ራሱ እንዴት ሲያናግራችሁ ራሱ ሰው እኮ ንጹህ ሰላምታ ራሱ ሲሰጣችሁ እንዴት ነው። አንዳንድ ሰው እኮ ሰላም እንዴት ነሽ ምናምን ብሎ ሙዘዝ የሚልባችሁ ሰው አለ። እሱ ግን በቃ ከልቡ ከአንጀቱ ነው የሚያወራችሁ ማለት ነው። እና በቃ በዩቱብ ራሱ ስከታተለው ከዚህ እዛ አረብ ሀገር ራሱ ሆኜ ስከታተለው ሲመርቅ ራሱ ልጆቼ ብሎ ይመርቅ ነበረ። ያ ነገሩ ደግሞ እኔ አባት ነው፣ እኔ ልናካ አልፈልግም። ግን ጋሽዬ መምከር የነበረበት ይሄ ሰውዬ ነበረ። ይሄ ሰውዬ የምለው አብርሃም ነው፣ ሌላ ሰው አይደለም። አታነካኩኝ ከጋሽዬ ጋር ማለት ነው። እሱን ሰብሮ መጣል፣ እሱን መምከር፣ እሱን በበርበሬ ማጠን፣ እሱን ማስተካከል። ከዛ በኋላ ወደ ሩታ መምጣት ነበረ። ግን ወደ ሩታ መጣና ያው ታረቂ ያላት። ከዛ ይሄ ኩሪፍት ሄደ ማለት ነው አልጋ ቤት። ከዛ ቁጭ ብለው መላላጥ። እናንተ የሙዝ ልጣጭ ሁላ እናንተ እንደው ምን አሳፈራችሁ? እሺ ለምንድን ነው አልጋ ያላነጠፋችሁ? ለነገሩ እኮ አልጋ ላይ ወታችኋል እኮ አርፋችሁ ቁጭ ብላችሁ እኮ ተስማዋለች። ለውደድህ ነው ላፍቅርህ ነው ያለችው። እናንተ አየዘፈን ነገር አይገባኝም እኮ። ለውደድህ መልሼ ላፍቅርህ መልሼ ነው ያለችው። እኔ አላቅም እንዴት እንደምታስጠሉ ማን በነገራችሁ እናንተ መሀየሞች ባለጌውላ። እንደው አሁን እስኪ 3 ጎረምሳ ሄደዋል። እንደምንም ብላችሁ የሚበርድላት ነገር ካለ አብርዱላት እዛ። እውነት ሳትመጡ እዚህ ቡታጀራ እዛው ጨረሳችሁ ነው እንዳው ከሆነ ብዬ ነው ማለት ነው። ማለቴ ከበቃት ስተፉርላ እናንተ ሴጣኖች፣ ሰው ራሱ የምታሳሰቱ ሴጣን እናንተ እልቢስ ሁላ ማለት ነው። አጋንንት፣ እውነቴን ነው የምላችሁ አጋንንት እኮ ናችሁ እናንተ። አብርሃም እንደ ትላንትና አናዶኝ አያውቅም። ብዙ ሰርፕራይዞች አሉ ብሎ ኩሪፍት ሚስቱ የሌለችበት ልጁ የሌለበት ይሄዳል። እንደ ይሄ ተጎትተህ ትሄዳለህ እናንተ ከብቶች በጉላ። እውነት በጎች እኮ ናቸው። በግ ራሱ አይገልጻችሁም ማለት ነው። ስለሚያስጠላባቸው ነው የምነግራችሁ። የምር ባያስጠላባቸው ኖሮ እንደዚህ አልሰድባችሁም ነበረ። ሩታ ምንም አታረግም። ሩታ እኮ ለነገሩ ማለት ነው ተጫወቱባት ነበር እኮ። የምሬ ነው የምላችሁ። ክብሬን ዝቅ አላደርግም እኔ በርካሽ ቦታ ረክሼ አልገኝም ብላችሁ ነው አደለ? ብላ ነው እርግጠኛ ነኝ። በዚህ በቆሻሻ ቦታ መገኘት እምቢ ስለምትላችሁ ነው እንጂ ማለት ነው። ይሄኔ ታቆሽሿት ነበር እናንተ ቆሻሾች። እስካሁን ድረስማ ትበከል ነበር እሷ ራሱ። እሷ ብትኖርበት ደግሞ ለመናገር ራሱ ይከብደን ነበረ። ሩታዬ እንኳንም አልገባሽበት እንዴ? ሩታ ልንሰድብ ነበረ ወይስ ምን ልናደርግ ነበረ? እኔ ሩታ በምንም ተአምር ብታጠፋ ራሱ አልሰድባት። የማልሰድብባት የራሴ ምክንያት አለኝ፣ የማልነካት ማለት ነው። ገባችሁ አይደለ? ይገባችኋል ብዬ አስባለሁ። የሚገባችሁም ደግሞ ይገባችኋል። የምትነካ ልጅ አይደለችም። አሁንም እሷ እምቢ ብላ ይሆናል እነዚህ ርካሾች እንደዚህ የሚረካከሱልን። ተረካከሱ። እውነቴን ነው የምላችሁ። ያችኝቱም ደግሞ በደንብ አደርጋችሁ ሳትሰረስሯት እንዳመጡ እውነት እዛው ማለት ነው። እኔ ዛሬ ቀን መጥፎ ነገር እንዳናገራችሁኝ እና አጋንንት ልበሱ እዛው በሄዳችሁበት። አጋንንት ጭንቅላታችሁ ላይ ይውጣ። ፈጣሪ ትዕግስት ውስጥ ምን አይነት እርግማን ነው ግን የዛሬ እርግማን። እውነቴን ነው የምላችሁ። እንዴት የሚያስጠላባችሁና የሚያስጠላባችሁ እወቁ። አትርከሱ፣ አትላላጡብን። ለማንኛውም ጋይስ ሰላም ሆኖልኝ በያላችሁበት።